ጤና ይስጥልኝ የገበያ ሚዲያ ተከታታዮቻችን የጥር 26 ቀን 2018 ዓመተ ምህረት ዕለታዊውን የምዕራፍ 2 የምሽት የዜና ዘገባዎቻችንን ይዘንላችሁ ቀርበናል። የተመረጡ ምጣኔ ሀብታዊ፣ ማህበራዊና ሌሎች አዳዲስ መረጃዎችን በዜና ዘገባችን ላይ ያካተናል። አብራችሁ እንድትቆዩ እንጋብዛለን። በቅድሚያም አርዕስቶችን ጠቅላይ ሚኒስትር ዶክተር አብይ አህመድ በምክር ቤት ውሏቸው ካረጋገጧቸው አዳዲስ ጉዳዮች ውስጥ የተመረጡትን ይዘናል። ከዚህ ጋር ተያይዘውም ስለ ቀይ ባህር ያደረጉት ንግግር የበርካቶችን ቀልብ ስበዋል፣ ይዘነዋል። የዶላር ዋጋ ጭማሪ ማሳየቱ ተገልጿል። ለመሆኑ $1 ስንት ብር ገባ? የምንነግራችሁ ይሆናል። ከውጪ ግብጽ በሱዳን የእርስ በርስ ጦርነት ውስጥ ያላትን ሚና ከዲፕሎማሲያዊ ድጋፍ ወደ ቀጥተኛ ወታደራዊ ተሳትፎ ማሸጋገሯን የሚያሳዩ መረጃዎች ይፋ ተደርገዋል። ግብጽ በሱዳን ምድር የአየር ጥቃት መፈጸም መጀመሯም ተነግሯል። በዝርዝር የምንነግራችሁ መረጃችን ነው። የኢራኑ ፕሬዝዳንት በሀገራቸውና በዩናይትድ ስቴትስ መካከል እየጨመረ የመጣውን ወታደራዊ ግጭት ስጋት ለመቀነስ ሲሉ የውጭ ጉዳይ ሚኒስትራቸው ከአሜሪካ ጋር ቀጥተኛ ድርድር እንዲጀምሩ መመሪያ መስጠታቸው ተሰምቷል። ከዚህ ጋር በተያያዘ የወጡ አሁናዊ መረጃዎችን ይዘናል፣ የምታደምጧቸው ይሆናል። አሁን ወደ ዝርዝር መረጃዎቹ እንለፍ። አራዳ ፓርክና ወዳጅነት ፓርክ መካከል አፓርትመንቶች እንዲሁም ለንግድ ተመራጭ በሆነው በመሃል ተክለ ሃይማኖት የንግድ ሱቆችን ይዘንሎት መተናል። ቤተ መንግስት አቅራቢያ አራዳ ፓርክ ፊት ለፊት ከ30% እውነተኛ ቅናሽ ጋር በካሬ በ73500 ብር ብቻ ከባለ 1 እስከ ባለ 3 መኝታ አፓርትመንቶችን ከሜሪትስ ፕሮፐርቲ ይዘንሎት ቀርበናል። በጥሬ ገንዘብ ለሚከፍሉ 30% ቅናሽ የተደረገባቸውን ባለ 1 መኝታ በ3.6 ሚሊዮን ብር አጠቃላይ ክፍያ፣ ባለ 2 መኝታ በ6.9 ሚሊዮን ብር አጠቃላይ ክፍያና ባለ 3 መኝታ በ9.5 ሚሊዮን ብር አጠቃላይ ክፍያ አቅርበንሎታል። እንዲሁም ከ10% ቅድመ ክፍያ ጀምሮ በ3 ዓመት የግንባታ ሂደት እየከፈሉ የቤት ባለቤት ይሆኑ። በዚህ የመኖሪያ መንደር ውስጥ መዋኛ ገንዳ፣ ጂምናዚየም፣ ደረጃውን የጠበቁ ሰፋፊ ሊፍቶች፣ ምቹና በቂ መኪና ማቆሚያ ቦታዎች፣ ዘመናዊ የደረቅ ቆሻሻ ማስወገጃ፣ አውቶማቲክ ጄኔሬተር የተገጠመለት የከርሰ ምድር ውሃና ለተለያዩ አገልግሎት የሚውል ሰገነትም በአንድ አካቷል። እንዲሁም በመሃል ተክለ ሃይማኖት ከአንድ ሳምንት ባልበለጠ ጊዜ የምናወጣቸው የንግድ ሱቆችን ቀድመው ለመመዝገብ ከታች ባለው ስልክ ይደውሉ። ሜሪትስ ፕሮፐርቲ። የኢትዮጵያ የባህር በር ጥያቄ በባሌም ሆነ በቦሌ መሳካቱ አይቀርም ሲሉ ጠቅላይ ሚኒስትር ዶክተር አብይ አህመድ ተናገሩ። ጠቅላይ ሚኒስትር ዶክተር አብይ አህመድ ለሕዝብ ተወካዮች ምክር ቤት አባላት በሰጡት ማብራሪያ የኢትዮጵያ የባህር በር የማግኘት ጥያቄ የህልውና ጉዳይ በመሆኑ በባሌም ሆነ በቦሌ መሳካቱ የማይቀር መሆኑን ገልጸዋል። መንግስት ጥያቄውን በዲፕሎማሲና በሰጥቶ መቀበል መርህ ለማሳካት ጥረት ያደረገ መሆኑን የጠቀሱት ጠቅላይ ሚኒስትሩ ጉዳዩን በሰላምና በድርድር መጨረስ ለቀጠናው ሰላም አስፈላጊ መሆኑን አሳስበዋል። ኢትዮጵያ 130 ሚሊዮን ህዝብ ያላት አገር ሆና የባህር በር አያስፈልጋትም ብሎ ማመን ተፈጥሯዊ ህግን መሳት ነው ያሉት ጠቅላይ ሚኒስትሩ ቀይ ባህርና ኢትዮጵያ ተነጣጥሎ መኖር እንደማይችሉ አስገንዝበዋል። ኢትዮጵያ ያሰበችውን ብልጽግና ለማረጋገጥ የባህር በር ወሳኝ መሆኑን በመጥቀስ ይህንን ፍላጎት በሆነ ምክንያት መከልከል ቢታሰብ እንኳን በቀጣይነት መከልከል እንደማይቻልና ወደማያስፈልግ ግጭት ከመገባቱ በፊት በንግድ ህግና በስምምነት መቋጨት እንደሚገባ ተናግረዋል። መንግስት የባህር በርን ለማግኘት ያቀረበው አማራጭ በጦርነት ሳይሆን በንግድ ልውውጥ ላይ የተመሰረተ መሆኑን ጠቅላይ ሚኒስትሩም አብራርተዋል። ለዚህ ምትክ ይሆን ዘንድም ከታላቁ የህዳሴ ግድብ ከኢትዮጵያ አየር መንገድ ወይም ከኢትዮ ቴሌኮም ድርሻ በመስጠት ሰጥቶ በመቀበል መርህ ወደብ ለማግኘት ጥያቄ መቅረቡን ገልጸዋል። ከምጽዋ እስከ ሞቃዲሾ ካለው 5000 ኪሎ ሜትር የባህር ዳርቻ ውስጥ ኢትዮጵያ የጠየቀችው 50 ኪሎ ሜትር ብቻ መሆኑንም አክለዋል። ጠቅላይ ሚኒስትሩ የኢትዮጵያን ወንዞች ለጎረቤት ሀገራት እንደምናጋራ ሁሉ እነርሱም የባህር በራቸውን ሊያጋሩን ይገባል የሚል አቋም አራምደዋል። የዓለም ሀገራት ተወካዮች ጥያቄው ተገቢ መሆኑን ቢስማሙም በጦርነት መሆን የለበትም የሚል ምክር እንደሚሰጡ የገለጹት ዶክተር አብይ አህመድ ኢትዮጵያ ለውይይትና ለድርድር ጊዜ ሰጥታ እየሰራች መሆኑና በሂደትም ፍሬ እንደሚያፈራ ያላቸውን እምነት ገልጸዋል። የኢትዮጵያ አየር ኃይል ከ100 በላይ ዘመናዊ አውሮፕላኖች ባለቤት መሆኑ ተነገረ። የኢትዮጵያ አየር ኃይል ባለፉት ጥቂት ዓመታት ባደረገው ከፍተኛ የተቋም ግንባታና ሪፎርም ከአንድ በረራ ከምትችል ሄሊኮፕተር ተነስቶ በአሁኑ ወቅት ከ100 በላይ ዘመናዊ አውሮፕላኖችን ወደ ማብረር መሸጋገሩን ጠቅላይ ሚኒስትር ዶክተር አብይ አህመድ ገልጸዋል። ጠቅላይ ሚኒስትሩ ይህንን የገለጹት በሕዝብ ተወካዮች ምክር ቤት ተገኝተው ከምክር ቤቱ አባላት ለቀረቡላቸው ጥያቄዎች ምላሽ በሰጡበት ወቅት ሲሆን ጠንካራ መከላከያ ተቋም መገንባት ለሀገር ሉዓላዊነትና ለቀጣይነት ወሳኝ ምሰሶ መሆኑን
አስምረውበታል። እንደ ጠቅላይ ሚኒስትሩ ገለጻ የለውጥ ሂደቱ በጀመረበት ወቅት የአየር ኃይሉ አቅም እጅግ ተዳክሞ የነበረና መብረር የሚችለው አንድ ቢጫ ሄሊኮፕተር ብቻ የነበረ ቢሆንም በአሁኑ ወቅት ግን ተቋሙ በተለያዩ ስሞች የሚጠሩ እጅግ በርካታ የጦርና የጭነት አይሮፕላኖችን ባለቤት መሆን ችሏል ብለዋል። ይህ ዝግጅት በሀገር ላይ የሚቃጡ ጥቃቶችን ለመመከትና ኢትዮጵያን ለማጽናት የታለመ እንጂ በማንም ላይ ጉዳት ለማድረስ እንዳልሆነ አብራርተዋል። ጠቅላይ ሚኒስትሩ በንግግራቸው ወቅት ሀገርን ለማዳከም ከውስጥና ከውጭ የሚሰሩ ኃይሎችን በተመለከተ ሰፋ ያለ ማብራሪያ ሰጥቷል። በተለይም የውጭ ጠላቶች ለባንዳዎችና ለተላላኪዎች የገንዘብ ክፍያ በመፈጸም በሚዲያና በዲፕሎማሲ ረገድ ጫና ለማሳደር እንደሚሞክሩ ጠቁመው ኢትዮጵያ ግን ሀብት በማመንጨትና በዲፕሎማሲው ዘርፍ ጠንክራ በመገኘት እነዚህን ጫናዎች እንደምትመክት ገልጸዋል። የኤርትራ መንግስትም የኢትዮጵያ መንግስት የውስጥ ጉዳይ ለመፍታት ሳይችል ቀርቶ የቀይ ባህር ጉዳይን ያነሳል በማለት የሚሰነዝረውን ወቀሳ ውድቅ ያደረጉት ጠቅላይ ሚኒስትሩ መፍትሄው በራስ አቅም መብቃት መሆኑን ተናግረዋል። ጠቅላይ ሚኒስትሩ በብሔራዊ ጥቅም ላይ ያለው የጋራ ግንዛቤ እየተሻሻለ መምጣቱን ገልጸው በትግራይ በአማራና በኦሮሚያ ክልሎች የሚገኙ የህብረተሰብ ክፍሎችና ታጣቂ ኃይሎች ለኢትዮጵያ ጥቅም ቅድሚያ የመስጠት ዝንባሌ እያሳዩ መሆኑ ሀገሪቱ በትክክለኛ የብልጽግና ጎዳና ላይ መሆኗን እንደሚያመላክት አስረድተዋል። የዶላር ዋጋ መጠነኛ ጭማሪ ማሳየቱ ተገለጸ። የኢትዮጵያ ብሔራዊ ባንክ ዛሬ የካቲት 26 ቀን 2018 ዓ.ም ባካሄደው ልዩ የውጭ ምንዛሪ ጨረታ አንድ የአሜሪካ ዶላር በአማካኝ 155 ብር ከ05 ሳንቲም መሸጡን አስታውቀዋል። ባንኩ ለዛሬው ጨረታ 70 ሚሊዮን ዶላር ያቀረበ ሲሆን በሂደቱ ከተሳተፉ 19 ባንኮች መካከልም 8ቱ አሸናፊ በመሆን የሚፈልጉትን የውጭ ምንዛሪ አግኝተዋል ብለዋል። ይህ የዛሬው የምንዛሪ ጨረታ ጥር 19 ቀን 2018 ዓ.ም ተካሂዶ ነበረውና ግማሽ ቢሊዮን ዶላር ለገበያ ከቀረበበት ታላቅ ጨረታ ጋር ሲነጻጸር የ0.24 ሳንቲም ጭማሪ አሳይቷል። በወቅቱ አንድ የአሜሪካ ዶላር በ154 ብር ከ81 ሳንቲም አማካኝ ዋጋ ተመንዝሮ የነበረ ቢሆንም በዛሬው ዕለት ግን ዋጋው ወደ 155 ብር ከ05 ሳንቲም ከፍ ብሏል። የአሁኑ ጨረታ ባንኩ ጥር 12 ቀን ካከናወነው 15ኛው ዙር መደበኛ ጨረታ ጋር ሲነጻጸርም የዛሬው ውጤት የዋጋ ጭማሪን አሳይቷል። በ15ኛው ዙር ጨረታ 1 ዶላር በ154 ብር ከ78 ሳንቲም ሲሸጥ የነበረ ሲሆን የዛሬ ውጤትም በ27 ሳንቲም ብልጫ አለው። ብሔራዊ ባንክ እነዚህን ተከታታይ ጨረታዎች የሚያካሂደው በገበያ ውስጥ ያለውን ከፍተኛ የውጭ ምንዛሪ ፍላጎት ለማርካትና የዋጋ መረጋጋትን ለመፍጠር እንደሆነ ተገልጿል። በነዳጅ ቅሸባ በአመት ከ5.6 ቢሊዮን ብር በላይ ይመዘበራል ተባለ። ከአንድ ነዳጅ መጫኛ ቦቴ በአማካይ 500 ሊትር እንደሚቀሸብና በአመት ከ5.6 ቢሊዮን ብር በላይ እንደሚመዘበር የነዳጅና ኢነርጂ ባለስልጣን ዋና ዳይሬክተር ዶክተር ደስታው መኮንን ገልጸዋል። ዋና ዳይሬክተሩ ይህን የገለጹት የነዳጅ አቅርቦት ስርጭትና ግብይት ላይ ያተኮረ የዘርፉ ባለድርሻ አካላት ኮንፈረንስ በተካሄደበት ወቅት ነው። በዚህም ህገወጥ የነዳጅ ግብይት የሀገርን ኢኮኖሚ ከመፈተን ባለፈ ዜጎችን ለእንግልት እየዳረገ እንደሚገኝ የተናገሩ ሲሆን ከጅቡቲ ነዳጅን በጊዜ ጭነው ለገበያ ከማቅረብ ፋንታ ረጅም ጊዜ ድንበር ላይና መንገድ ላይ እንዲቆይ ማድረግ፣ ከመዳረሻ ውጭ ሌላ ቦታ ለማራገፍ መሻት፣ ማደያ ላይ ነዳጅ እያለ የለም ማለት፣ ነዳጅን ከተመን ውጭ መሸጥና የአውቶቦቴዎችን የጉዞ ታሪክ ማጥፋት በዘርፉ የሚስተዋሉ ዋና ዋና ተግዳሮቶች መሆናቸው ጠቅሰዋል። ከዚህ ጋር ተያይዞ በአማካይ ከአንድ ነዳጅ መጫኛ ቦቴ 500 ሊትር እንደሚቀሸብ ገልጸው በዚህም በአመት ከ5.6 ቢሊዮን ብር በላይ ይመዘብራል ያሉት ዋና ዳይሬክተሩ አብዛኞቹ የነዳጅ ማደያዎች ሲገነቡ በህጋዊ መንገድ ለመስራት ሳይሆን ህገወጥ ንግድን የማሳለጥ እሳቤን አልመው እንደሆነ በተደረገ ጥናት መረጋገጡን አስረድተዋል። የንግድና ቀጠናዊ ትስስር ሚኒስትር ዶክተር ካሳሁን ጎፌ በበኩላቸው መንግስት በአመት እስከ 700 ቢሊዮን ብር በመመደብ የነዳጅ ግዢ እያከናወነ እንደሚገኝ ተናግረዋል። አያይዘውም አዲስ የጂፒኤስ ቴክኖሎጂ በመተግበር የነዳጅ ስርጭትን መቆጣጠር መቻሉን ጠቅሰው በሀገር አቀፍ ደረጃ ካሉት 5400 አውቶቦቴዎች ውስጥ 4751 አውቶቦቴዎች ሲስተም ላይ ተጭነው ቁጥጥር እየተደረገባቸው ነው ብለዋል። ይሁን እንጂ ለህዝብ ጥቅምና ለኢኮኖሚ እድገት የታለመውን ነዳጅ በስግብግብነት ለግል ጥቅማቸው ለማዋል በተለያዩ አካባቢዎች ሰው ሰራሽ እጥረትን እየፈጠሩ መሆኑን አንስተዋል። የተከበራችሁ የገበያ ሚዲያ ተከታታዮቻችን ከሀገር ውስጥ የያዝናቸውን ዘገባዎቻችን እነዚህ እስካሁን ስታደምጧቸው የቆያችሁትን ይመስሉ ነበር። በማስከተል ከአፍሪካና ከዓለም አቀፍ የመረጃ ምንጮቻችን ያገኘናቸውን አሁናዊ ዓለም አቀፋዊ ጉዳዮችን ነግራችኋለን። ግብጽ በሱዳን ፈጣን ድጋፍ ሰጪ ኃይል RSF ላይ የአየር ጥቃት መፈጸሟ ተገለጸ። ግብጽ በምዕራባዊ በረሃዋ ከሚገኝ ሚስጥራዊ የጦር ሰፈር በመነሳት የሱዳን መንግስት ጦር ባላንጣ በሆነው የፈጣን ድጋፍ ሰጪ ኃይል ላይ ያነጣጠረ መጠነ ሰፊ የሰው አልባ አውሮፕላንና የጀቶች
ቦታዎች ጥቃት መፈጸሟ ተገልጿል። በቅርቡ የወጡ የሳተላይት ምስሎችና የመረጃ ምንጮች እንደሚያሳዩት ካይሮ ይህንን እርምጃ ለመውሰድ የወሰነችው ስትራቴጂካዊ ጠቀሜታ ያላትን የኤልፋሽር ከተማ ባለፈው ጥቅምት ወር በፈጣን ድጋፍ ሰጪ ኃይል እጅ መውደቋን ተከትሎ ሲሆን ጉዳዩ ለግብጽ ብሔራዊ ደህንነት ቀይ መስመር ተደርጎ መወሰዱ ለቀጥተኛ ወታደራዊ ጣልቃ ገብነቱ ዋነኛ ምክንያት መሆኑ ተጠቁሟል። ይህ በሚስጥራዊነት ተይዞ የነበረው ወታደራዊ ዘመቻ ግብጽ በሱዳን የእርስ በርስ ጦርነት ውስጥ ያላትን ሚና ከዲፕሎማሲያዊ ድጋፍ ወደ ቀጥተኛ ወታደራዊ ተሳትፎ ማሸጋገሯን የሚያሳይ ሲሆን የግብጽ አየር ኃይል በሊቢያ በኩል ለፈጥኖ ድራሽ ኃይሉ የሚላኩ የጦር መሳሪያዎችንና የተዋጊዎችን እንቅስቃሴ ለመግታት የሚግ 29 ተዋጊ ጀቶችን ጭምር መጠቀሙ ተነግሯል። ጥቃቱ በተለይም በግብጽና በሱዳን ድንበር አቅራቢያ የሚገኙ የፈጥኖ ድራሽ ኃይሉን ስትራቴጂካዊ ይዞታዎች በማውደም የሱዳን መደበኛ ጦርን የበላይነት ለማስጠበቅ የታለመ እንደሆነ ተነግሯል። የግብጽ ባለስልጣናት የሱዳንን ሉዓላዊነት እንዲከበርና ሀገሪቱ ወደ መከፋፈል እንዳታመራ ያላቸውን ጽኑ አቋም በተደጋጋሚ ሲገልጹ የቆዩ ሲሆን የኤልፋሽር በአርኤስኤፍ መያዝ ያስከተለው ሰብአዊ ቀውስና ወደ ግብጽ የሚገቡ ስደተኞች ቁጥር መጨመር ካይሮን ለዚህ እርምጃ እንዳነሳሳት ታምነዋል። በአንጻሩ የፈጣን ድጋፍ ሰጪ ኃይል መሪዎች ግብጽ በጦርነት ውስጥ ጣልቃ በመግባት ላይ መሆኗን በመግለጽ ተገቢውን ምላሽ እንደሚሰጡ በማስጠንቀቅ ላይ ይገኛሉ። ይህ በግብጽ ሚስጥራዊ የጦር ጣቢያ የሚመራው የአየር ድብደባ በሱዳን ያለውን ግጭት ወደ ቀጠናዊ ጦርነት ሊያመራ እንደሚችል ስጋት የፈጠረ ሲሆን በተለይም የተባበሩት አረብ ኤምሬትስ ለፈጥኖ ድራሽ ኃይሉ የምታደርገውን ድጋፍ እንዲሁም የግብጽ ወታደራዊ ምላሽ በክልሉ ባሉ ሀያላን ሀገራት መካከል ያለው ውጥረት ይበልጥ እያባባሰው ይገኛል። የኢራን ፕሬዝዳንት ማሱድ ፔዜሽኪያን ከአሜሪካ ጋር ቀጥተኛ ድርድር እንዲጀመር መመሪያ ሰጡ። የኢራኑ ፕሬዝዳንት ማሱድ በሀገራቸውና በዩናይትድ ስቴትስ መካከል እየጨመረ የመጣውን ወታደራዊ ግጭት ስጋት ለመቀነስ ሲሉ የውጭ ጉዳይ ሚኒስትራቸውን ከአሜሪካ ጋር ቀጥተኛ ድርድር እንዲጀምሩ መመሪያ ሰጡ። ፕሬዝዳንቱ ዛሬ ማክሰኞ ባስተላለፉት መልእክት የሀገሪቱ ዲፕሎማቶች ከማስፈራሪያዎችና ምክንያታዊ ካልሆኑ ሁኔታዎች የጸዳ ፍትሐዊ ድርድር እንዲከተሉ ማዘዛቸውን ይፋ አድርገዋል። ይህ የፕሬዝዳንት ፔዜሽኪያን ውሳኔ የመጣው ዶናልድ ትራምፕ በድጋሚ ወደ ዋይት ሃውስ መመለሳቸውን ተከትሎ በቴህራን ላይ የሚሰነዘሩ ዛቻዎች በበረቱበትና አሜሪካ በመካከለኛው ምስራቅ ተጨማሪ የጦር መርከቦችን ባሰማራችበት ወቅት ነው። ቴህራን ውጥረቱን ለማርገብ በቱርክ፣ በኳታር፣ በግብጽና በኦማን በኩል የሚደረጉ የዲፕሎማሲ ጥረቶችን እየመረመረች መሆኑን ያስታወቀች ሲሆን በመጪዎች ቀናትም የውይይት ማዕቀፍ እንደሚኖር ይጠበቃል። ባለፈው ሰኞ የኢራን መንግስት የውጭ ጉዳይ ሚኒስትር ባወጣው መግለጫ መሰረት ሀገሪቱ በቀጠናዊ ሰላም ዙሪያ ለመነጋገር ዝግጁ መሆኗን ጠቁሟል። ምንም እንኳ ፕሬዝዳንት ዶናልድ ትራምፕ በኢራን ላይ ከፍተኛ ጫና የማሳደር ፖሊሲያቸውን እንደሚቀጥሉ ቢገልጹም ከሳምንቱ መጨረሻ ጀምሮ ከሁለቱ ወገኖች የሚወጡ መረጃዎች ግን ከትዕይንት ጀርባ ለስለስ ያሉ የዲፕሎማሲ ንግግሮች መጀመራቸው ያመለክታሉ። ይህ የድርድር ጥሪ ኢራን በኒውክሌር መርሃ ግብሯና በቀጠናው ባላት ተጽዕኖ ምክንያት የተጣሉባትን ከባድ ማዕቀቦች ለማስነሳት የምታደርገው ጥረት አካል ተደርጎ ተወስዷል። ፕሬዝዳንት ፔዜሽኪያን ወደ ስልጣን ከመጡ ጀምሮ ከምዕራባውያን ጋር ያለውን ግንኙነት ለማሻሻል ፍላጎት ሲያሳዩ የቆዩ ቢሆንም በሀገሪቱ ውስጥ ባሉ ጠንካራ አቋም አራማጆችና በእስራኤል ጋዛ ጦርነት ምክንያት የዲፕሎማሲው መንገድ እንቅፋት ገጥሞት ቆይቷል። በአሁኑ ወቅት በቱርክ አስተናጋጅነት ይካሄዳል ተብሎ የሚጠበቀው ድርድር ሁለቱ ሀገራት በቀጥታም ይሁን በተዘዋዋሪ መንገድ ተገናኝተው የጦርነት ስጋቱን ወደ ጎን እንዲሉ እድል ይፈጥራል ተብሎ ታምኖበታል። የቻይና የምርምር መርከብ በአሜሪካ የአውሮፕላን ተሸካሚ መርከቦች አቅራቢያ ቅኝት ማካሄዷ ተገለጸ። የቻይና የሲቪል የምርምር መርከብ ስትራቴጂያዊ በሆኑ የባህር ክልሎች ውስጥና የአሜሪካ የጦር መርከቦች በሚንቀሳቀሱበት መስመር አቅራቢያ ጥልቀት ያለው የቅኝት ስራ ማካሄዷ የተገለጸ ሲሆን ይህም በሁለቱ ሀያላን ሀገራት መካከል ያለውን ወታደራዊ ውጥረት ይበልጥ አባብሶታል። በጥር ወር 2026 መጨረሻ ላይ በወጣው በዚህ መረጃ መሰረት ዳይኒንግ ዩሃኦ የተሰኘችው የቻይና የሳይንሳዊ ምርምር መርከብ በአረቢያ ባህርና በደቡብ ቻይና የባህር አካባቢ ላይ የአሜሪካ ግዙፍ የጦር መርከብ ዩኤስኤስ አብርሃም ሊንከን ባለችበት ቀጠና ውስጥ በቅርብ ርቀት ስትጓዝ ትስተውላለች። የባህር ላይ ደህንነት ተንታኞች እንደሚሉት ቻይና እነዚህን የሲቪል የምርምር መርከቦች የምትጠቀመው ለሳይንሳዊ ጥናት ሽፋን ቢሆንም ዋነኛው ዓላማቸው ግን የባህር ወለልን ካርታ ለማዘጋጀትና የውሃ ውስጥ ሞገድን ለመለካት መሆኑን በመጠቆም መረጃው በቀጥታ ለቻይና ባህር ኃይል ሰርጓጅ መርከቦች ስምሪት እንደሚያገለግል ገልጸዋል። ይህ የቻይና ድርጊት ባለ ሁለት አገልግሎት ስትራቴጂ ተብሎ የሚጠራ ሲሆን ሲቪል ተቋማትን ለወታደራዊ
የመረጃ ስብስብ የመጠቀም አካሄድ እንደሆነ ኒውስዊክ ዘግቧል። ይህ ቅኝት የተከናወነው አሜሪካና አጋሮቿ በምዕራብ ፓሲፊክ ውቅያኖስና በታይዋን የባህር ሰርጥ አካባቢ ሰፊ ወታደራዊ ልምምድ በማካሄድ ላይ ባሉበት ወቅት መሆኑ ሁኔታው አሳሳቢ አድርጎታል። የቻይና መርከብ በተለይም በአረቢያ ባህር በኩል ከአሜሪካ አውሮፕላን ተሸካሚ መርከብ በ320 ኪሎ ሜትር ርቀት ላይ ብቻ ሆና ስትንቀሳቀስ መታየቷ ቻይና በአካባቢው ያላትን የክትትል አቅም ለማሳየት የፈለገችበት አጋጣሚ እንደሆነ ታምኖበታል። የአሜሪካ የባህር ኃይል 7ኛ ክፍለ ጦር በበኩሉ በአካባቢው ነጻ የባህር ላይ ትራንስፖርትን ለማረጋገጥ እንቅስቃሴውን እንደሚቀጥል ያስታወቀ ሲሆን የቻይና መከላከያ ሚኒስትር ግን መርከቦቹ ዓለም አቀፍ ሕግን አክብረው ለሳይንሳዊ ምርምር መሰማራታቸውን በመግለጽ የቀረበውን ወታደራዊ የቅኝት ክስ አጣጥሏል። ይሁን እንጂ የሳተላይት መረጃዎችና የባህር ላይ እንቅስቃሴ ተከታታይ ድረገጾች እንደሚያሳዩት የቻይና መርከቦች እንቅስቃሴ የአሜሪካን የጦር መርከቦች ካሉባቸው ስትራቴጂካዊ ቦታዎች ጋር የተቆራኘ ሆኖ ተገኝቷል። የተከበራችሁ የገበያ ሚዲያ ተከታታዮቻችን ለጥር 26 ቀን 2018 ዓ.ም ምዕራፍ 2 የያዝናቸውን የዜና ዘገባዎቻችን እነዚህ እስካሁን ስትከታተሏቸው የቆያችሁን ይመስሉ ነበር። በቀጣይ በሌሎች ጉዳዮች መልሰን እስክንገናኝ ድረስ መልካሙን ሁሉ ለእናንተ ተመኘን። ሰላም። አራዳ ፓርክና ወዳጅነት ፓርክ መካከል አፓርትመንቶች እንዲሁም ለንግድ ተመራጭ በሆነው በመሃል ተክለ ሃይማኖት የንግድ ሱቆችን ይዘንሎት መተናል። ቤተ መንግስት አቅራቢያ አራዳ ፓርክ ፊት ለፊት ከ30% እውነተኛ ቅናሽ ጋር በካሬ በ73500 ብር ብቻ ከባለ 1 እስከ ባለ 3 መኝታ አፓርትመንቶችን ከሜሪትስ ፕሮፐርቲ ይዘንሎት ቀርበናል። በጥሬ ገንዘብ ለሚከፍሉ 30% ቅናሽ የተደረገባቸውን ባለ 1 መኝታ በ3.6 ሚሊዮን ብር አጠቃላይ ክፍያ፣ ባለ 2 መኝታ በ6.9 ሚሊዮን ብር አጠቃላይ ክፍያና ባለ 3 መኝታ በ9.5 ሚሊዮን ብር አጠቃላይ ክፍያ አቅርበንሎታል። እንዲሁም ከ10% ቅድመ ክፍያ ጀምሮ በ3 ዓመት የግንባታ ሂደት እየከፈሉ የቤት ባለቤት ይሆኑ። በዚህ የመኖሪያ መንደር ውስጥ መዋኛ ገንዳ፣ ጂምናዚየም፣ ደረጃውን የጠበቁ ሰፋፊ ሊፍቶች፣ ምቹና በቂ መኪና ማቆሚያ ቦታዎች፣ ዘመናዊ የደረቅ ቆሻሻ ማስወገጃ፣ አውቶማቲክ ጄነሬተር የተገጠመለት የከርሰ ምድር ውሃና ለተለያዩ አገልግሎት የሚውል ሰገነትም በአንድ አካቷል። እንዲሁም በመሃል ተክለ ሃይማኖት ከአንድ ሳምንት ባልበለጠ ጊዜ የምናወጣቸው የንግድ ሱቆችን ቀድመው ለመመዝገብ ከታች ባለው ስልክ ይደውሉ። ሜሪትስ ፕሮፐርቲ